አንቺ ልጅ እነግርሻለሁ፣ እሱ ምግብ እንዳትሰጫት። እሰጣታለሁ። ስጫትና ከኔ ጋር ነው የምትጣዩ። ትሰሚያለሽ? እንጣላለን። እንጣላ። የወንድሜ ሚስት ከነ ልጇ ተርባ የሚያስችል አንጀት የለኝም። ቢኖርሽ ነው የሚሻልሽ። ለወንድምሽ ልጅ ብለሽ ከእናትሽ ልትጣይ ነው? እማዬ ፀሐይ ይህን ምግብ ከበላች መኝታ ቤት ሄጄ ነው የምታነቀው። ለምን? የማላደርገው ነው የሚመስልሽ? አደርገዋለሁ። ፀሐይ ምግቡን እንድትበላ አልፈልግም። በአሁኑ ከአንቺ ጋር አልስማማም። በያው ተነሺ፣ ተነሽ እባክሽ። እንዳትነሽ፣ ቁጭ በይ። ለምን ሲባል? ምክንያቱም የእሷን ቤት ስለሆነ። የእኔ ቤት ነው። የአንቺ ቤት ብቻ አይደለም፣ የአባዬም ነው። አባትሽ ሞቷል። ማን የገደለው? ምን? አይዞህ አይዞህ። የእርሶ ማዘንና ማልቀስ ወንደሰንን የሚጠቅመው ነው እንደሚመስሉት? እንዴት አላዝን አለምዬ፣ ልጄ እንደዚህ ሆኖ እያየሁኝ እንዴ! እባካችሁ ፍቱኝ። ምንድን ነው ከኔ የምትፈልጉት? ምን ላድርግልህ? ፍታኝ። አባት ልሆን እኮ ነው። ሚስትና ልጄ ይጠብቁኛል፣ ይፈልጉኛል። ከኔ ምንድን ነው? ወይዘሮ ወርቄ ልጃቸው የወዲትን እኔ ክስም እንዳይኖርብሽ እስር ቤትም እንዳትገቢ ያደረግኩሽ ገንዘቤን ከፍዬ ነው። ስለዚህ አንቺ አሁን አንድ ነገር ልታደርግልኝ ግድ ይልሻል። ፀሐይ ሆድ ውስጥ ያለውን ልጅ አስወጭልኝ። መውጣት አለበት። በፍጹም መወለድ የለበትም። እናቴ ያመሻል፣ ግን ጭንቅላትሽ በትክክል ይሰራል እንዴ? በፍጹም ላደርገው አልችልም። ይሄ ልጅ እኮ ማለት ያንቺም የልጅሽ ልጅ የኔ ደግሞ የወንድሜ ልጅ ነው። እንዴት ይሄን ያክል ጭካኔ ከየት አመጣሽው? በፍጹም አላደርገውም። እናትም ሰው ሁሉ እኮ በሰው ደም እየተረማመደ ነው የሚከብረው። አንቺም ሞኝ፣ አንቺም ማትረቢ እናቴ። መቼም ይሄን ነገር ላደርገው አልችልም። እኔና አንቺ በጣም ብዙ ወንጀሎች ሰርተናል። አሁን ይቅር በለን ማለት ሲገባን ወደ መልካም ነገር ስመለስ መልሰሽ ወደ ክፋት የተገፋፍኛለሽ። በፍጹም እኔ ግን ካሁን በኋላ ወደዛ መንገድ አልመለስም። ከተባበርሽን ተባበሪኝ፣ ካልተባበርሽ ደግሞ እኔ ራሴ አደርገዋለሁ። ይሄ ልጅ መወለድ የለበትም። ይቺ ልጅ አንድ ነገር ብታደርጋት የማደርገውን እኔ ያውቃለሁ። ከዚህ በኋላ ግን ክፋት ነገር ስትሰሪ አንቺንም ቁሜ አላይሽም። ይወዲት ቆርጣለች። መልካም ነገር ለመስራት እያሳለፍኩት ብዙ ግፍ የሰራሁት ይበቃኛል። ካሁን በኋላ ግን ያን ነገር አይደለም ላደርገው፣ ላስበው አልፈልግም። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እግዚአብሔር ይመስገን ደህና ነኝ። የእናት ግፍ ድራማ ክፍል 78ን አብረን እናያለን። የባለፈው ክፍል ወይዘሮ ወርቄ ፀሐይን ውጭልኝ ብለው ከቤት ሲያባረሯት የወዲት ወዲትም አትሄጂም ተመልሰሽ፣ ይሄ ቤት ማለት የኔም ቤት ነው በማለት ወደ ቤት መልሳት። እናትም ለምን ተመለሰች እንዴት ትመለሳለች ስትል እናቴ ይሄ ቤት ያንቺ ቤት እንደሆነ ሁሉ የኔም ቤት ነው፣ ስለዚህ ማን ይውጣ ማን ይግባ እኔም የማዘዝ መብት አለኝ በማለት ፀሐይን ካሁን በኋላ ምንም አይነት መጥፎ ቃላት እንዳትናገሪያት፣ እዚህ ቁጭ ብላ ልጇን ወልዳ ማሳደግ ትችላለች በማለት ወደ ቤት አስገብታት መልካም ነገር እንደውም ሜታ ቤት ሁሉ ሰጥታት ነበር። ቪዲዮ ያለቀው ቀጣዩን ክፍል አብረን ነኝ። መርማሪው ወይዘሮ ወርቄ ቤት ያለችዋ ልጅ ያስገባት እሱ ነው ማለት ነው። ምን አዲስ ነገር አለ ይላታል። እሱም አዲስ ነገር ፀሐይ ተመልሳ ወደ ቤት መታለች። ተከራይቶ ወጥተዋል ተብሏል ነበር እንዴ? ለአንድ ወር አብሮኝ ኖረ፣ ከዛ በኋላ ጥሮኝ ከጠፋ 5 ወር ሆነው ትላለች። ልጁ ከባድ ይመስላል ይላል መርማሪው። መጀመሪያም ፀሐይ ላይ እንደሚያስቸግራት ሰምቻለሁ። ከዛ በኋላ ግን ደግሞ ፍቅር ያዘኝ በሚል ሰበብ መልካም መስሎ ታያት። ከዛ የፈልገውን ነገር ካገኘ በኋላ ጥሏት ሄደ ማለት ነው። ልጅቷም እኔ እንደሱ አይመስለኝም፣ ልክ ያልሆነ ነገር አለ። ልጁ ስራ ስለሌለው ከእናቱ ገንዘብ እየተቀበለ ስለነበረ የሚኖረው። አስታለውን በበኩሉ እናቱ ያደረገችውን ነገር አላወቀ። ከኔ የምንፈልጋቸው ነው ባካችሁ ፍቱኝ እያለ እጅ እግሮቹ ታስረው እንግዲህ በጣም የሚያስፈራ ሁኔታ ውስጥ ነው ያለው። ልጇ እንደዚህ እየተቀጠቀጠ እናትም እንግዲህ ወይ ብቅ ብላ አላየችውም። ቢያንስ እንደው ያለበትን ሁኔታ ማየት ነበረባት። ገና ለገና ይህንን ሁሉ ስቃይ ከተቀበለ በኋላ ፀሐይን ይተዋል የሚል ግምት ነው። እባካችሁ ፍቱኝ እያለኝ ይማጸናል። ነገር ግን ጭራሽ በጥፊና በእርግጫ እንደውም ዱላ ነው የተረፈው። ወይዘሮ ወርቄም ፀሐይን እንዴት ሞች ነው የምፈልገው? እኔ ልጄን ለሌላ ነበር የምድረው። አንቺ ተዘሬን በከለሽዋል። አንቺ የማይመጥንሽ ቤተሰብ ውስጥ ገብተሽ እንዴት እንደሚለምነኝ እንደነበር ያውቃሉ አይደል እንዴ? ትላለች ፀሐይ። ለምኖሻል፣ ነገር ግን የለመነሽ ወዶሽ አፍቅሮሽ እንዳይመስልሽ ገላሽን ለመጠቀም ሲል ነው። ከዛም ተደሰተብሽ ጥሎሽ ጠፋ። እኔ ያልኩሽ ነገር ደረሰ። መጀመሪያም ተብዬሽ ነበር። ፀሐይ ወይዘሮ ወርቅ የሚናገሩት ነገር እውነት መስሏት እጅግ በጣም ልቧ ተሰበረ። ነገር ግን እሱም እዛ ከሷ የባሰ ችግር ውስጥ ነው ያለው። ልጅቷ ልትወርቅ ስትል ደጋግፋ ወደ ቤት ስታስገባት ወደዛ ከሶፋዬ ላይ አንችልኝ ወደ ዘርካ ላይ ጣያት። እኔ እዚህ ጋር እንድትቀመጥ አልፈልግም። ወይ ጉድ! ወይዘሮ ወርቄ በእውነቱ በጣም ከባድ ነገር ነው እየተናገሩና እያሳዩት ያለው ነገር። ፀሐይም ከሶፋ አንስታ ወደ መኝታ ቤት ልውሰድሽና ዘራፊ በቃ ብትል፣ ነገር ግን መነሳት አልቻለችም። ነገርሽ አይደለ እዚህ ሶፋ ላይ ብትወልድ አልደቅሽም። አንቺ ጋር ነው ያለኝ ችግሬ፣ ከአንቺ ጋር ነው። ምክንያቱም ወታልኝ የነበረው መልሰሻ መተሽ እዚህ የጎለቻት አንቺ ነሽ በማለት ወይዘሮ ወርቄ ኧረ እባክዎት ግፍ አይናገሩ። ይቺ ልጅ እንደዚህ እየተጨነቀች እያዩ እንደገና ለሶፋ ያስባሉ እንደ እርሶ
ፀሐይ ምግብም ተከልክላ መነሳት አቅቷት ተልፈስፍሳለች። ወይዘሮ ወርቄ ግን ልትወልድ ነው ብለው ሶፋዬ እንዳይቆሽ ይችላሉ። ነገር ግን ልጅቷ ስጠይቃት ከነጋ ምንም ምግብ አልቀመሽም እንዴ? ለምንድን ነው እንደዚህ አቅም ያነሳች ትላለች። አዎ ምንም ነገር አልበላሁም። ወይዘሮ ወርቄ እንግዲህ እንድትበላም እንድትጠጣ ምንም ነገር አይፈልጉም። ከነ ልጇ ጸጥ እንድትል ነው የሚፈልጉት። የወዲት ከውጭ ስትመጣ ፀሐይ ድክምክም ብላ ለማንሳት ሲያቅታት የሳቸው ቤት ውስጥ አገልጋይዋ ምንድን ነው መተፈጥሮ ነው? ምን ሆና ነው? ለምንድን ነው ምግብ አልበላሽም እንዴ? ትላለች ወዲት። አዎ አልበላችም። እንዴት አልበላችም? አባዬ ከልክለዋታል። እውነት ነው እማዬ? ምግብ ከለከልሻት? አዎ የምትኖርበት ቤት ሰጠዋት ማረፊያ። ደግሞ ገና ልንድቅልባት ፈለግሽ እንዴ? እንዴት ምግብ ተርፎ ለውሻ ለሚደፋበት ቤት ምግብ ለዚች ልጅ አልመግብም ትያለሽ? እናቴ ግን ምን አይነት ጨካኝ ሰው ነሽ? አዎ እሷ ከምትበላው ቢደፋ መርጣለሁ፣ ውሻ ቢበላው መርጣለሁ። ዩዲት ለፀሐይ ምግብ ለማንጣት ለመሄድ ስትፈልግ በጭራሽ ማሰቢያን እንዳትከብች፣ የማደርገውን እኔ አውቃለሁ፣ አንላቀቅም ይላሉ። ዩዲት ምንም ቢሆን ለትንሽ ጊዜ ፖሊስ እንዳይዘኝ ወይ ደግሞ እንዳልታሰር ብላ የሰው ቤትን አይታለችና ለሰው እጅግ መራራት ጀምራለች። መራራት ከጀመረችም ቆይታለች። ገና ከዛው ከነበረችበት ቤት ነው ምስኪን እናት ሲሰቃዩ ልጇ ጎዳና ሲወጣ በገዛ ቤቷ አሳብደውት ካለበት ሁሉ ከችግር እንዲወጣና ተመልሶ ወደ ነበረበት ማንነቱ እንዲመለስ አድርጋለች። እናትንም ሲያሰቃያት ሁሉ እንደውም ግዳያት አንቺ እንዳትታሰሪ ያለበለዚያ እሷን ካልገደልሽን ያለብሽን ወንጀል ሁሉ ለፖሊስ አሳልፌ ሰጥቼ አሳስርሻለሁ ሲላት ሁሉ የፈለግከውን አምጣ በማለት ነበር እኛን ምስኪንና ስታግዛቸው የነበረው። ከዛ ጀምሮ እንግዲህ የሰው ቤት ምን ያክል ከባድ እንደሆነ ስላየች ገና መጀመሪያ እዛ ቤት ስትቀጠር ጎንበስ ብለሽ እግሬን እጠቢ እያለች ወይም ደግሞ ተንበርክከሽ እመቤቴ በይኝ እያለች ነበር ገና ስራ ያስጀመረቻት። በመጀመሪያ ያን ሁሉ ስላየች የወዲት አሁን እጅግ በጣም መልካም ሰው ሆናለች። ከዛ በፊት ግን ለፀሐይም ሆነ ለዓለም ምንም አይነት ርኅራኄ አልነበራትም። እጅግ በጣም ዝቅ አድርጋ ማየትና ማንቋሸሽ ነበር ስራዋ። በዚህ አጋጣሚ እንግዲህ እንዳልታሰር በሚል ሰበብ በገባችበት ቅጽበት መልካም ነገር ተምራ መታለች። ለሰው እንድትራራ ሆናለች። ምግቡን አዘጋጅታ ይዛ ስትመጣ እናትም በጭራሽ እንዳሰጫት ከኔ ጋር ነው የምትታዩ። እንጣላ ታዲያ የወንድሜ ሚስት ከነ ልጇ ተርባ እንዴት የሚያስችል አንጀት ይኖረኛል? እናቴ እጅግ በጣም ክፉና ጨካኝ ሆነች። ወይዘሮ ወርቄ ይባስ ብለው ጭራሽኑ ፀሐይ ይሄ ምግብ ከበላችሁ እኔ መኝታ ቤት ሂጅ ራሴን እሰቅላለሁ፣ እታነቃለሁ። ጉድ እኮ ነው። የወዲትም የፈለግሽውን ነገር አድርጊ፣ በአሁኑ ከአንቺ ጋር በፍጹም አልስማማም በማለት በራሷ በእጆቿ ፀሐይን ማጉረስ ትጀምራለች። የወንዶሰን እናትም ልጃቸው ቁመም መሄድ አለመቻሉ መናገር አለመቻሉም እጅግ በጣም አስጨንቋቸው ሁልጊዜ ያነባሉ። ዓለምም ዶክተሩ እኮ እየደጋገፋችሁ መንቀሳቀስ እንዲችል አድርጉት፣ ደግፋችሁ እንዲቆም አድርጉ፣ እየደገፋችሁ ታንቀሳቅሱት ብሏል። ስለዚህ አሁን እርስዎ ጠንካራ ሆኖ ነው እርሱ ፊት መታየት ያለቦት። ጠንክሩና አበርቱኝና ላበርታዎት፣ ደግፈነው እንዲንቀሳቀስ እናድርግ፣ ቤት ውስጥ ወደዛ ወደዚህ እናድርገው በማለት ዓለም የወንዶሰን እናትን ታበረታታለች። እሳቸው ግን እንባቸው ሊቆም አልቻለም። እባክሽ ልጄ የወዲት ይላሉ ደግሞ ወይዘሮ ወርቄ እኔ ገንዘቤን ከፍዬ እንዳትታሰሪ ጭራሽ ክስ እንዳይኖርብሽ አድርጊያለሁ። አሁን አንቺ ደግሞ አንድ ነገር መተባበር አለብሽ። ስለዚህ ፀሐይ እንዳትወልድ አድርጊ፣ ልጁ ጽንሱ እንዲጨናገፍ አድርጊ። እናቴ በፍጹም ይሄን ነገር አታስቢው፣ በጭራሽ ላደርገው አልችልም። እኔና አንቺ ብዙ ወንጀል ሰርተናል። አሁን ደግሞ መልካም ነገር መስራት ሲገባን ተመልሰን እዛው ላይ በፍጹም አላደርገውም። እንደ ሰው በልጁ ልጅ ይሄን ያክል ይጨክናል። እሷ እኮ ያረገዘችው ልጅ የኔ የወንድሜ ልጅ፣ ለአንቺ ደግሞ የልጅሽ ልጅ ነው። እንዴት በልጅሽ ልጅ ትጨክኛለሽ? በተደጋጋሚ የወዲት እናቴ እጅግ በጣም ጨካኝ መጥፎ ሰው ነች ብትላቸውም ነገር ግን ወይዘሮ ወርቄ በፍጹም ሊቀበሉ አልቻሉም። አንቺ ሞኝ ማትረቢ፣ ሰዎች እኮ በሰው ደም እየተረማመዱ ነው ሀብታም የሆኑት። በስተመጨረሻም ፀሐይ አንድ ጊዜ ቤት ውስጥ አገልጋዩ አንድ ጊዜ የወዲት እያነሱ ሶፋ ላይ ያስቀምጧታል። ነገር ግን ወይዘሮ ወርቄ በፍጹም ሶፋዬን አታቆሽሺ፣ ላይሽ አልፈልግም፣ ከዚህ ተነሽልኝ ብለው ውጭልኝ ከዚህ ቤት ብለው ሊያስወጧት ሲሉ እንዳትነሽሽ ተቀመጪ፣ መብትሽ ነው የመቀመጥ፣ ይሄ ቤት ያረገርሽው ልጅ አባትን ቤት ነው። ስለዚህ በፍጹም ልትወጫችም እናቴን ተያያት በማለት እንግዲህ መልስ አስቀምጣታለች። ወይዘሮ ወርቄ ልጃቸው መዛጋ እነዛ ያገቱ ሰዎች እያሰቃዩት ነው፣ እየደበደቡት ነው። አንድ ቀን ቢሞት ምን ሊሉ ነው? እንዴት ይጸጽታቸዋል? ምን አለበት ከፀሐይ ጋር በክብር ቢኖር ኖሮ ልጄን ከማጣው ኖሮ ሊሉ ይችላሉ። ልጁ እጅግ በጣም ተጎድቷል፣ ተጎሳቁሏል። በዛ ላይ በጣም እጁንም እግሩንም አስረው በጥፊ በእርግጫ ስቃይ እያሳዩት በጣም እያሰቃዩት ነው። እና ወይዘሮ ወርቄ ምን አስበው ነው እንደዚህ እንዴት እንደዚህ ይደረጋል? ቢያንስ እንዳይጎዱት ማድረግ ነበረባቸው። መታገቱ እንዳለ ሆኖ ፀሐይንም እንደዛ ከመጀመሪያውም ድሮ የማይፈልጓት በእርግጥ የቤታቸው ስንት እያንቋሸሹ ነበረ ጎንበስ ቀና ብላ ስታገለግላቸው የኖረችው። አሁን ደግሞ የባሰውን ጭራሽ እጅግ በጣም አስቀያሚ ቃላቶች እየተናገሩ ቅስሟን ተሰብር አድርገዋታል።